ድሮ እናቶቻችን ሳንቲም ሱቅ ቤት ተልከን ስንመለስ መልሱን ጉበን ላይ ያስቀምጣሉ። ጉበን ማለት የበሩ ላይኛው ክፍል ብዙም ጭቃው ስለማይሸፍነው እየቀደዱ ያስቀምጣሉ። ክፉ ልጆች በርጩማ ላይ ወጡና ከጉበን ላይ 10 ሳንቲም 15 ሳንቲም ይወስዳሉ። ይሄ ችግር ኢትዮጵያ ውስጥ በስፋት አለ። እንዲህ ያሉት ከእናታቸው ጉያ የሚሰርቁ የገዛ አገራቸውን ሀብት የሚዘርፉ ክፉ ሌቦች ትናንት አንገታቸውን ቀና አድርገው የሚቆሙበት ድፍረቱ አልነበራቸውም። ዛሬ ነገሩ የተገላቢጦሽ ሆኗል። ሰርቆ የሚበለጽግ የሚከበርበት፣ በሐቀኝነት ሰርቶ ለመለወጥ የሚሞክረው የሚናቅበት ጊዜ ላይ ተደርሷል። ትናንት ሌባ መባል አሳፋሪ፣ መስረቅም ከክብር ዝቅ የሚያደርግ ውርደት ነበር። ዛሬ ደግሞ በአቋራጭ መክበር፣ አጭበርብሮና ዘርፎ ሀብት ማካበት እንደ ጀብደኝነት መታየት ጀምሯል። ሌብነት በኢትዮጵያውያን ዘንድ በጣም የተወገዘ የተጠላ፣ ከሕፃንነታችን ጀምረን እንዳናደርገው የሚመከር፣ በሃይማኖት ተቋማትም በባህልም በጎሳ እሴትም የማይደገፍ አስከፊ አስነዋሪ ስራ እንደነበረ ነው ያደግንበት ማህበረሰብ የሚነግረን። ከቅርብ ጊዜ ወዲህ ግን ሌብነት ተስፋፍቶ እንደውም ያልሰረቀ የሚወገዝበት፣ የሰረቀ የሚከበርበት፣ እንደ ጀግና የሚቆጠርበት ደረጃ ላይ ደርሰናል። ሌብነት አይነቱንና መልኩን እየለዋወጠ ድርጊቱን መደበኛ ለማስመሰል በተሰጡ ጉዳይ መግደል፣ ማስጨረስ፣ ማስተካከል፣ መንገድ ማሳየት በሚሉ የዳቦ ስሞች ተሽሞንሙኖ የሀገርና የሕዝብ ነቀርሳ ሆኗል። በስራ በጥረትና በላብ ከመበልጸግ ይልቅ በአቋራጭ ሀብት ማካበትን ማድነቅና እንደ ብልህነት የመቁጠር አዝማሚያ በማህበረሰቡ ዘንድ ሰፍኗል። ሕግ አክብረውና ታምነው የሚሰሩ ዜጎችም ሞኞች ተብለዋል። ይሄው እስከ ዛሬ ለፋር 42 ዓመት አገልግሏል። ግን የራሱ የሆነ መኪና እንኳን እስከ ዛሬ የለውም። እውነትም ነው ደግሞ የለኝም። ሞኝነት ይመስላችኋል። ግን ደግሞ ስብና መጣል እንደሆነ ስለሚሰማኝ፣ ሀገርንም መሸጥ እንደሆነ ስለሚሰማኝ፣ ዜጎችንም መጉዳት በተለይ የድሃ ጉሮሮ ላይ መቆም እንደሆነ ስለሚሰማኝ መቅሰፍት ነው ብዬ ነው የማስበው። የድሃ ጉሮሮ ላይ ቆሞ መብላት። ከመንግስት ተቋማት መሰረታዊ አገልግሎቶችን ለማግኘት እጅ መንሻ መስጠት ያልተጻፈ ሕግ ሆኗል። የግሉ ዘርፍም ባልተገባ የዋጋ ጭማሪ፣ ጥራት የጎደላቸውን ሐሰተኛ ምርቶች ለሕዝብ በማቅረብ በግብር ስወራና በተለያዩ የሌብነት ተግባራት ይሳተፋል። ሌብነት በማህበረሰብ ዘንድ እንደዚህ ወደ ባህልነት እየተቀየረ ሲመጣ የአገር ህልውናን፣ የኢኮኖሚ እድገትና የትውልድን መጻኢ ዕድል አደጋ ላይ የሚጥል ከባድ ማህበራዊ ውድቀት ይፈጥራል። እንዲህ ያለውን አዝማሚያ ለመግታት ድርጊቱን መጸየፍ የመጀመሪያው እርምጃ ነው። ስርቆት እንደ ወንዝ ነው። ወንዝ አንድ ግለሰብ ያን ወንዝ ለመሻገር ቢሞክር ማለፊያ መንገዱ ዋና መቻል። በአንድ ሀገር ውስጥ በአንድ ስርዓት ውስጥ አንድ ግለሰብ አልሰርቅም ቢል ልክ እንደ አንድ ዋና እንደሚችል ግለሰብ ነው። ምናልባት በርከት ሰብሰብ ብለው በግሩፕ 10 15 20 ሰዎች አንሰርቅም፣ ጥዩፍ ነው፣ ኃጢአት ነው፣ ነውር ነው ብሎ ቢወስኑ ደግሞ ጀልባ ሰርቶ 10 15 ሰው ቀዝፎ እንደሚሻገረው ማለት ነው። ብዙዎቹን አመራሮች ስለምንከታተል ሌብነትን የሚጠየፉ ሰዎች ጥቂቶች የግል ዋናተኞች ማየት ጀምረናል። ይሄን ወደ ቡድንና ወደ ሀገር ለማሻገር መጀመሪያ ጀልባ ሰርተን የተወሰኑ ግሩፖች ብንሻገር፣ ቀጥለን ደግሞ ድልድይ ሰርተን ሁሉም ዜጋ የሚያልፍበትን መንገድ መፍጠር ያስፈልጋል። አለበለዚያ አደግን አላደግን ሌብነት ካለ ዋጋ የለውም፣ ሽንቁር ቀዳዳ ስለሆነ። ሌብነትን የሚጸየፍ ማህበረሰብን ከመገንባት ጎን ለጎን ሌቦች የሚገባቸውን ቅጣት እንዲያገኙ ማድረግ እንዲሁም የተዘረፈን የሀገርና የሕዝብ ሀብት ማስመለስ መሰረታዊ ነገር ነው። ሌብነት የታሪክና የማህበረሰብ አደገኛ ጠባሳ ነው። ድርጊቱን እንደ መደበኛ የአኗኗር ዘይቤ በመቀበል ሁሉም የሚያደርገው ነው በሚል ዝምታ የሚያልፈው ማህበረሰብ የራሱን የወደፊት ተስፋ በእጁ እያፈረሰ ይገኛል። አሁን ላይ
መንግስት ሌብነትን ከምንጩ ለማድረቅ እየወሰደ ካለው ጠንካራ እርምጃ ባሻገር ከግለሰብ እስከ ማህበራዊ ተቋማት፣ ከሃይማኖት አባቶች እስከ መገናኛ ብዙሃን ድረስ ሁሉም አካል ሌብነትን የመጸየፍና የታማኝነት እሴቶችን መልሶ የመትከል ሀገራዊና ታሪካዊ ኃላፊነት ተጥሎበታል።